በሮም አፍሪካን አንድ የማድረግ ነገር እሱም የኢትዮጵያ ሚና ይታወቃል። በመለስ ዜናዊ ጊዜም ጭምር ያለውንም ነገር በአፍሪካ ላይ ያለን ገጽታ እውነት ለመናገር የኮሰመን አልነበረም። አሁን በዚህ ስምምነት ላይ ኢትዮጵያ ስሟም ሳይጠራ ኬንያ ፕሬዝዳንቱ ተጋብዘው በዚህ ስነ ስርዓት ላይ ተገኝተው እንደ ዳኛ እንደ አስታራቂ የታዩበት የኬንያ ሞገስ ከፍ ያለበት ብቻም አይደለም 1.6 ቢሊዮን ዶላር እንደው በኪሳቸው ለሀገራቸው ሸጉጠው የተመለሱበት ሁኔታ ነው የተፈጠረው። ስለዚህ ምንድነው አብይ አህመድ ራሱ ፎቶ እየተነሳ ከሚለጥፈው ልክ እንደ አንድ ታዋቂ ሰዎችን እያሳደደ ፎቶ እየተነሳ እንደሚለጥፍ አንድ አክቲቪስት ካልሆነ በስተቀር ለሀገር የሚጠቅም ጠብ ያለ ነገር ሳያስገኝ የበለጠ ኢትዮጵያን እያዋረደ ያለበት ሁኔታ ነው ያለው። ግን እነዚህ አፍሪካ ህብረትና ኢጋድን እንዳልከው ነው። እንደው ኢጋድ የሚባል ሀገር በአሁን ሰዓት ቀውስ ነው። አፍሪካው ቀጠና ሱዳን ቀውስ ውስጥ ነች፣ ኢትዮጵያ ቀውስ ውስጥ ነች፣ ኤርትራ ያለው ሁኔታ ይታወቃል። ያው ለኢጋድ ያላትም አቋም በግልጽ የሚታወቀው እንኳን ለኢጋድ ለአፍሪካ ህብረት የኤርትራ አቋም ግልጽ ነው። ፕሬዝዳንቱ በየጊዜው የአፍሪካ ህብረት እንዴት እንደሚገልጹ ይታወቃል። ምንም ሰላም በሌለበት ኢጋድ ዝም ብሎ ተጎልቶ ያለ ተቋም ነው ማለት ነው ምንችለውና ከዛ ይልቅ ግን ለአብይ አህመድ እንደ መሳሪያ ያገለገለ ያለ የኦህዴድ ሰው ገራፊ የነበረ ሰው ብዙ ሰው ሲያሰቃይ የነበረ ሰው ግን የዚህ ጸሐፊ ሆኖ የተመጣበት ሁኔታ ድርጅቱ ቀድሞኑ የከሸፈ ለመሆኑ ማሳያ ነው ማለት ይቻላል። እንደው የአፍሪካ ህብረት አሁን ዝግ ስብሰባ ላይ ያደርግ ነው እየተባለ ነው። አንድ ዶክመንት ወጥቶብኛል ሶሻል ሚዲያን እየተቆጣጠርኩት አይደለም ከቁጥጥሬ ውጪ ነው እኔን አይወክልም የሚል አንድ ነገር ጽፏል። ምን አይነት ዶክመንት እንደሆነ ግን አልገለጸም። ያ በምንድነው ሰሞኑን አማራ ክልል ላይ ተካሄደ የተባለው አስቂኝ ድራማን የተመለከተ እንዳልሆነ ግን ምክንያቱም ከና አቋሙንም መግለጫው በዛው በዌብሳይቱ ላይ ይገኛል። ምንድነው አሁን የአፍሪካ ህብረት ሊል የሚችለው እንዲህ አይነት ውርደት ውስጥ ገብቶ ነገ ከነጎዳ የኢትዮጵያንም ህዝብ አጠቃላይ ይቅርታ ካልጠየቀ ይሄ ተቋም እንደ ተቋምነት እንደው አለ ማለትስ ይቻላል? በርግጥ በዚህ ጉዳይ ብቻ ሳይሆን በብዙ ጉዳዮች የከሸፈ ነው። ግን ይሄ ደግሞ የበለጠ ተቀባይነቱን እየሸረሸረ ምንም የአምባገነኖች መጠቀሚያ መገልገያ የሆነ ተቋም ተደርጎ እየታየ ነው ያለውና ምን እድል ጣፋንታ አለው ስሙን ለመመለስ የአፍሪካ ህብረት? የአፍሪካ ህብረት ዘሞስ ኮራፕትድ የሆነ ሪጂናል ኢንስቲትዩሽን ነው። ያው በየሀገራቸው ከተበላሸ የፖለቲካ ባክግራውንድ የመጡ የተሰባሰቡ ሰዎች ፖለቲከኞች ያሉበት ተቋም ስለሆነ ሃይሊ ኮራፕትድ ነው በብዙ መንገድ። ጥሩ ሜካኒዝሞች አሉት፣ ጥሩ የህግ ማዕቀፎች አሉት። ግን በዛው ልክ ደግሞ አክተሮቹ በተለይ ስቴት አክተሮቹ መንግስትን ወክለው ወደ አፍሪካ ህብረት የሚጓዙ የሚንቀሳቀሱ ስብሰባ ላይ የሚገኙ መንግስትን ወክለው የአመራር ቦታ ላይ ያሉ አብዛኛዎቹ ኦፊሻልስ ሃይሊ ኮራፕትድ ናቸው። የሚገርምህ ለምሳሌ የአፍሪካ ህብረት የትግራይ ጦርነት በሚካሄድበት ከተካሄደም በኋላ አንድ አጣሪ ኮሚሽን መድቦ ነበር እና ያንን አጣሪ ኮሚሽን እና አብይ እንዴት እንዳስቆሙት ዝርዝር ታሪኩን ብትሰማ በጣም ነው የምትደነግጠው። እነዛን የተሰየሙ ሰዎች እንዴት አድርገው እንደሚይዟቸው ብዙዎቹ ኤክስፐርቶች በሀገር ወክለው የአፍሪካ ህብረት ውስጥ ቦታ የሚይዙ ሰዎች በዶላር በትንሽ ዶላር በቃ በቀላሉ የሚደለሉ የሚገዙ ሰዎች ናቸው። ስለዚህ ተቋሙ የራሱ የሆነ ችግር አለበት። እኔ አሁን በተመሳሳይ ቀን ዲሴምበር 4 የአፍሪካ ህብረት ሁለት የሰላም ስምምነት መግለጫዎች አውጥቷል። አንደኛው የሰላም ስምምነት ቅድም አንተ የጠቀስከውና እንኳን ደስ አላችሁ በሚል አፍሪካ ህብረት የዲሴምበር 4 ላይ የወጣ ፕሬስ ስቴትመንት on the peace agreement signed today between the Democratic Republic of Congo and the Republic of Rwanda ብሎ ያወጡት መግለጫ አለ። እዛው ዌብሳይታቸው ላይ አለ። የፕሬስ ስቴትመንታቸውን ፎርማት በትክክል ያሟላ ጀስት ስቴትመንት ብቻ ነው። ፎቶግራፍ የለውም፣ ምን የለውም። ፎር ሚዲያ ኢንኳየሪ ለተጨማሪ በዚህ ስቴትመንት ላይ ለምትፈልጉት መረጃ ብለው የሚስተር ኑር መሐመድ የስፖክስ ፐርሰኑን ኮንታክት አስቀምጠው ጀስት ጽሁፍ ብቻ ነው፣ አንድ ገጽ ነው፣ አንድ ስቴትመንት ነው። በዛው ቀን የወጣውን የኢትዮጵያ የአፍሪካን ዩኒየን ላንድ ማርኪንግ ፒስ አግሪመንት ብለው ያወጡትን
ዌልካሚንግ ሳይኒንግ ቢትዊን አማራ ሪጅን ኤንድ ፋኖ የሚለው በጣም የሚገርም ነው። ያኛው በስቴቶች መካከል የተደረገ ነው። ይሄ በአንድ ክልልና እዛ ክልል ውስጥ በሚደረግ ታጣቂ ኃይል መካከል የተደረገን ስምምነት ልክ በቃ ትልቅ በሀገሮች መካከል የተደረገ አስመስለው መጨረሻ ላይ ግን የሚዲያ ኮንታክት ኃይል ማለት እንችላለን። ታጣቂ ኃይል ሳይሆን ግለሰብ ነው ምናልባት ኖ እነሱ ያሉትን ነው የምልህ። እኔ አሁን ስለ ግለሰቡ እንትኑን እውነታውን አይደለም የምነግርህ፣ እዚህ ስቴትመንቱ ላይ ያለውን ነው የምልህ። ግን የፎርማቱን ከተመለከትክ መጨረሻ ላይ የሚዲያ ኮንታክት ከፈለጋችሁ ለፎር ሚዲያ ኢንኳየሪስ ኤንድ ፕሊስ ኮንታክት የሚለው እዚህ የኢትዮጵያው ስምምነት ላይ የለም እና የስፖክስ ፐርሰኑን ለተጨማሪ መረጃ ማናገር ትችላላችሁ የሚለው ነገር እዚህ ፎርማት ስታንዳርዳቸው ፎርማት ይሄ ነው። የኢትዮጵያው ስምምነት ላይ የለም። አንድ ሁለተኛ ይሄኛው ሞር ለገጽታ እንትን ትኩረት እንደተሰጠ የምታየው ኦልሞስት የፔጁን ሃፍ የኢትዮጵያው ስምምነት የአማራ ክልሉ ፕሬዝዳንትና የግለሰቡ ቁጭ ብለው ሲፈርሙ ያለበትን ፎቶ ነው። የአፍሪካ ህብረት ፎቶ አስቀምጦ አይደለም ሌሎቹ ስምምነቶች ላይ ፕሬስ ስቴትመንት ያወጣው። ስለዚህ የሆነ የተሰራ ቁማር በዚህ በወጣው ስቴትመንት ላይ ራሱ የተሰራ ቁማር እንዳለና ለብልጽግና ፕሮፓጋንዳ ልክ የኢትዮጵያ ቴሌቪዥን የተጠቀመውን ፎቶ እንዳለ አምጥተው ነው የዚህ ልክ የአፍሪካ ህብረት ስምምነት በሚመስል የፕሬስ ስቴትመንት በሚመስል የወጣው እና ዌብሳይታቸውም ላይ እንዲወጣ ተደርጓል። ስለዚህ ይሄ ምናልባት አሁን ትላንትና መሰለኝ የአፍሪካ ህብረት ከዌብሳይታችን እና አንዳንድ አካውንቶቻችን ሀክ ተደርገው የኦቶራይዜሽን ያልተሰጣቸው በአፍሪካ ህብረት በኮሚሽኑ ኦቶራይዜሽን ያልተሰጣቸው መረጃዎች በድረ ገጾቻችን ላይ ተለጥፈዋል። ይሄንን የምታደርጉ አካላት ከድርጊታችሁ ታቀቡ የሚል ግን ድፍን የሆነ መግለጫ አውጥተዋልና እኔ እሱን ካየው በኋላ ወዲያውኑ የሄድኩት በአንድ ቀን ውስጥ የተፈረሙት የወጡትን የአፍሪካ ህብረት ሁለቱን የፕሬስ ስቴትመንቶች ነው ቁጭ ብዬ ያነጻጸርኳቸውና ትክክለኛው ፎርማት የዚህ በኮንጎና በሩዋንዳ መካከል የተደረገው ስምምነት ላይ ቁልጭ ብሎ ታየዋለህ። እሱ ሊያውም እንግዲህ ስምምነቱ ሌላ ቦታ ተፈርመው የአፍሪካ ህብረት ነገሩን እንዴት አድርጎ እንደተቀበለው የሚገልጽ ነው። የኢትዮጵያው ስምምነት ላይ ደግሞ በፎቶ ታጅቦ ግን የአፍሪካ ህብረትን የፕሬስ ስቴትመንት ፎርማት የተከተለ አይደለም። ስለዚህ ተቋሙ ኮራፕት የሆነ ስለሆነ አይ ቲንክ አንድ የተጨበረበረ የብልጽግና ሰዎች የሰሩት ነገር እንዳለ ሴንስ ማድረግ ይቻላል። እሱን እያደር የምንሰማው ነው የሚሆነው። ምናልባት ያሬድ ይሄ እንዲህ አይነቱን ነገር ተጠልፏል ዌብሳይታችንም የማህበራዊ መድረኮቻችንም የሚለው መግለጫ ነገ ከነገ ወዲያ ይሄንንም ጉዳይ ተጠልፎብን ነው እንጂ ወደሚል ነገር ይመጣሉ ብለህ ታስባለህ? ምክንያቱም ጫናው ግፊቱ በጣም ከፍተኛ ነው። ተቋሙ ላይ እየመጣ ያለው አደጋ ቀላል የሚባል አይደለም። የአብይ አህመድ መጫወቻ መሆኑን ሌሎች የአፍሪካ ሀገራትም ጭምር በተለይም በአፍሪካ ህብረት ላይ ቁልፍ ሚና ይጫወታሉ ወደ ተባሉ አካባቢዎችም ጭምር ኢትዮጵያውያን ስልክ እየደወሉ ኢሜል እያደረጉ ከፍተኛ ጫና እየፈጠሩ ነው ያሉት። በሶሻል ሚዲያ ላይ ያለውንም ጫና እያየው ነው። ስለዚህ ነገ ከነገ ወዲያ ለመንደርደሪያ ብለው እቺን ነገር አውጥተው አሁንም መግለጫው በእኛ እውቅና አይደለም ሊሉ ይችላሉ። በፎቶ ታይተው በተለያየ መልኩ እዛ መድረክ ላይ ከታዩ በኋላ ማስተባበል የሚችሉበት ሁኔታ የለም ይቅርታ ካልሆነ በስተቀር። እንግዲህ እነዚህ ሁለቱ ግለሰቦች እዛ ፎቶ ላይ ያሉት ግለሰቦች በምን ሁኔታ ነው እዛ የተሳተፉት? በትክክል በሂደቱ ላይ የአፍሪካ ህብረት በእርግጥም አስማሚ ሆነው ልክ እንደ ፕሪቶሪያው በነበረው አይነት ሁኔታ ገብቷል ወይ የሚሉት ነገሮች ሁሉ ግልጽ ወደፊት የሚወጡ ይመስለኛል። በእርግጥም እነዚህን ሰዎች በሂደቱ ውስጥ በሆነ ውይይት ውስጥ ከተሳተፉ በኋላ በቃ ተስማምተናል ደግሞ ምስክር ሁኑን ብለው አስቀምጧቸው ከሆነ እና ከተሰጣቸው ማንዴት በላይ ሄደው ከሆነ ወይም የውሸት ስምምነትን አስማምተናል ብለው እዛ ቆመው መነሳታቸው በተቋሙ ስም ይሄ ተደርጎ ከሆነ
እነዚህ ሁለቱ ግለሰቦች ናቸው እንግዲህ በተቋሙ ደረጃ አካውንተብል የሚሆኑት ተቋሙም ኃላፊነቱን የሚወስደውና እርምጃ የሚወስደው። አሁን እነዚህ ሁለቱ ሰዎች የተገኙበት ስታተስ ምን እንደሆነ መንግስትና እነዚህ ግለሰቦች ናቸው የሚያውቁት። አሳስተዋቸውም ከሆነ ተሳስተን ነው ሊሉ ይችላሉ ወደፊት እንግዲህ ነገሩ እየተጣራ ሲመጣ። ግን ምናልባትም ራሱ ተቋሙ ጭምር እንዲህ ያለ ስህተት መፈጸሙን ሊያርም የሚችልበት መንገድ ምን አይነት መልክ ሊኖረው ይችላል የሚለው ግን እኔንም ማወቅ ያጓጓኛል። ከዌብሳይታቸው ላይ ዝም ብለው በዝምታ ሊያነሱት ይችላሉ ፕሬስ ስቴትመንቱን ከተወሰኑ ቀናት በፊት። ያም ከሆነ ውስጥ ለውስጥ የዳሜጅ ኮንትሮል ወስደው እርምጃ ግን እንደገና መነሳቱ ደግሞ የፐብሊክ ኢሹ የሚዲያ ኢሹ እንዳይሆን በዝምታ ሊያርሙት ይችላሉ። ስተት ካለበት ዝም ብሎ ስተት ከሌለበት ግን ምናልባት በሌሎች ጉዳዮች ሊሆን ይችላል። ሰነዶቻችን ተጭበርብረዋል ያሉት ግን የተዳፈነ የሆነና በአፍሪካ ህብረት ስም መግለጫዎች መውጣታቸውና እዛ ላይ የሚለው ምንድነው አንኦቶራይዝድ የሆነ ማለት የአፍሪካ ኮሚሽን ያላጸደቃቸው ሰነዶች እንደ ኮሚሽኑ ሰነድ ተደርገው ወጥተዋል ነው የሚለው። ምናልባት ሊሆን የሚችለው ይሄን ፕሬስ ስቴትመንት ነው ብዬ እንዳስብ ያደረገኝ የአፍሪካ ኮሚሽን ያጸደቃቸው ፕሬስ ስቴትመንቶች ሁሉ ጊዜ ለፈርዘር ኢንፎርሜሽን የአፍሪካ ህብረቱ ስፖክስ ፐርሰን ኮንታክት አድርጉ የሚል ኢሜይሉና ስሙ ይቀመጥበታል። የዚህ የኢትዮጵያው ስምምነት ኢትዮጵያ ውስጥ እነዚህ ሰዎች ያደረግን የሚሉት ስምምነት ግን የዛ ኮንታክት ፐርሰን ስምም ምንም የለውም። ፎርማቱ ዝም ብሎ የደብዳቤውን ፎርማት ነው የተጠቀሙት። ግን እቺ ፓርት የለችው። እቺ ቁልፍ ፓርት ነች። ብዙ ጊዜ መግለጫ ሲወጣ አንድ ተቋም ለተጨማሪ መረጃ እገሌን አናግሩ ሲል ዓላማው መረጃ ለሚፈልጉ አካላት ተጨማሪ መረጃ ለመስጠት ብቻ አይደለም፣ እውነተኛነቱንም ለማሳያ ነው። ይሄ ሰነድ እዚህ ሰነድ ላይ ጥያቄም ያለው አካል ካለ በዚህ ኢሜል አድሬስ የተቋማችንን ኮንታክት ፐርሰን አናግሩ ነው። ይሄ የኢትዮጵያው ስምምነት እሱን ያይዝም። ስለዚህ እሷን ፓርት ሆም ብለው ነው ያወጣት ማለት ነው። እንደዛ ከሆነ አሁን ስለዚህ ደብዳቤ የአፍሪካ ህብረትን ኮንታክት ፐርሰን ሄደህ ለማዋራት እዛ ላይ ስሙም አልተጠቀመጠ ምንም አላለም። ግን እንግዲህ አስበው the same day ነው የወጡት እነዚህ መግለጫዎች። ዲሴምበር 4 ነው የወጡት እና አንደኛው ፒውር ስቴትመንት ብቻ ነው፣ ክሊር ስቴትመንት ነው ያለው። ከዛ ለእርግጠኛነቱ በዚህ ኢሜል እገሌን አናግሩ ይላል። ይሄኛው ደብዳቤ ደግሞ የኢትዮጵያ ቴሌቪዥንን ፒክቸር የአፍሪካ ህብረት እዛ ቦታ ላይ ካሜራማን ምን እንደ ፕሪቶሪያው ስምምነት እንትናር የኢትዮጵያ ቴሌቪዥንን ፒክቸር ወስደው ለቀረቸው ስቴትመንት የሆነ ነገር ጽፈዋል። ግን ለትክክለኛነቱ የሚሆን ለተጨማሪ መረጃ እኛን አግኙን ብለው ኃላፊነት አልወሰዱም። ስለዚህ እኔም ይሄንን ያውን የምታየውን የአፍሪካ ህብረት ያለበትን ደብዳቤ ወስጄ ፒዲኤፍ ፉድ በሶፍትዌር ተጠቅሜ እንትን ማድረግ ይችላልና ምናልባት እንግዲህ ከሚዲያ ሰዎቻቸው ጋር ከኮሙኒኬሽን ሰዎቻቸው ጋር በተደረጉ ነገሮች ዌብሳይታቸውም ላይ ወጥተው ሊሆን ይችላል። ያንን እንግዲህ የአፍሪካ ህብረት ወደፊት በቂ ማብራሪያ የሚሰጥበት ይመስለኛል። አንተም ሲያመቼ እነዚህን ሁለቱንም ደብዳቤዎች ጎንና ለጎን አስቀምጦ ለፓብሊኩ እንዲያየው ማድረግ ይቻላል እና በደንብ የፎርማት ችግር እንዳለበት ግን እኔ በቀላሉ ማየት ይችላል። እንግዲህ ያሬድ የአፍሪካ ህብረት የኮሙኒኬሽን ሆነ ፐብሊክ ዲፓርትመንቱን በኢሜል ጭምር ነው የጠየቅነው። ስልክ ደውለን በተደጋጋሚ የሚነሳ አይደለም። ነገር ግን ባሉት መገናኛ እነሱን ኮንታክት አድርጉን ባሉት መንገዶች በሙሉ ኮንታክት ለማድረግ ሞክረን እስካሁን ምላሽ አላገኘንም። አንድ ዝም ብሎ ራሱ መልስ የሚሰጥ ለላከው ኢሜል ወዲያውኑ አውቶማቲክ ሆኖ የተቀመጠ መልስ አለ። እሱን ከመስጠት ያለፈ ትክክለኛ መልስ እየሰጡን አይደለም። ስለዚህ አፍሪካ ህብረት ጋር የሆነ ችግር እንዳለ ነው የሚታወቀው። እሱን በተመለከተ እንግዲህ በዝርዝር ተሰበሰቡ የተባሉት ማስቸኳይ ስብሰባ ስለምን እንደሆነ ውጤቱን አብረን ከሰሞኑ የምናየው ይሆናል። ቲያትሩ ግን አማራ ክልል ላይ ደመቅ ብሎ ነው እየተካሄደ ያለው። ማስረሻ ሰጤ በቀጣይ የአማራ ክልል ፖሊስ ኮሚሽን አማካሪ ሆኖ ሊመጣ እንደሚችል ነው ፍንጮች የሚያሳዩት። በአንድ ስልጣን ወደ አማራ ክልል እንደሚሄድ ተመልክቷል። እንግዲህ ፋኖች ያው ጥንቃቄ ያደርጋሉ። እንዲህ አይነት ሰው ከጎናቸው ወጥቶ ክህደት ሲፈጽም ሊያደርጉ የሚችሉትን ጥንቃቄ እያደረጉ እንዳለ
እንገምታለን። ብዙ ነገሮችን ሊያወጣ ይችላል፣ ብዙ ነገሮችን ሊናገር ይችላል። ከዚህ አንጻር ከፍተኛ ጥንቃቄ መደረግ እንዳለበት ይታመናል። ከአንድ ትልቅ የሳር ቤት ላይ አንዲት ሰበዝ የተመዘዘች እንጂ ከዛ ውጪ ምንም የሚመጣ ለውጥ ወይም ደግሞ ችግር አይኖርም። አስረስ ማረ ዳምጤ እንደተናገረው ከሆነ ትግሉን ከግለሰቦች ኪስ አውጥተን የህዝብ አድርገናል። አደራችንን በተለይ ትግሉን የህዝብ በማድረግ ረገድ አደራችንን ተወጥተናል። ከግቡ ለማድረስ ደግሞ እንሰራለን ያለው። ስለዚህ የትኛውም ግለሰብ አሁን የቀሩትም ጭምር እንደሚናቸው የግል ውሳኔ ወስነው ከትግሉ ቢለዩ የአማራ ህዝብ ትግል ወደ ኋላ የሚቀለበስ አይደለም፣ ውጤት ያመጣል። ሰሞኑን የምናያቸው የአገዛዙ መርበትበትና እዚህም እዛም ለገጽታ ግንባታ ብሎ የሚያደርጋቸው እርምጃዎች ከምንም በላይ እየፈራረሰ መሆኑን የሚያሳዩ ናቸውና ለኢትዮጵያ ህዝብ መጪው ጊዜ ተስፋ እንደሆነ በልበ ሙሉነት መናገር ይቻላል። እንደ ወደ ኢዜማ ጉዳይ እንምጣ። ያሬድ፣ ኢዜማ አጀንዳዎቹን ለምክክር ኮሚሽኑ አቅርቧል የሚል ዜና ሰምተን ነበረ። ከነዛ አጀንዳዎች አንዱ መጪው የኢትዮጵያ ስርዓተ መንግስት ፕሬዝዳንታዊ እንዲሆን የሚጠይቅ መሆኑን ዛሬ ሪፖርተር ጋዜጣ ባስነበበው ዜና ላይ ተመልክተናል። ስለዚህ አብይ አህመድ በዋናነት ኮሚሽኑን ያቋቋመው ይሄ የኢትዮጵያን የመንግስት ስርዓት ከፓርላሜንታሪ ወደ ፕሬዝዳንታዊ ለማድረግ ፍላጎት እንዳለው ይህን እሱ በቀጥታ ከሚጠይቅ በነብራኑ በኩል እንዲጠየቅ አደረገ የሚለው ጥርጣሬ ዛሬ በይፋ እውነት መሆኑ ተረጋግጧል። ስለዚህ አብይ ፕሬዝዳንት ሆኖ ስልጣኑን አጠናክሮ እንዲቀጥል ኢዜማ አጀንዳ አድርጎ አቀረበ በሚል ተስተካክሎ ዜናው ቢሰራ የበለጠ ስሜት ይሰጣል ማለት ይችላልውና እንዴት አየው ግን ያሬድ? እኔም ዜናውን ሳየው አስደምሞኛል። ምንድነው እንግዲህ አንድ አይነት አቋም ይዘዋል ሊሆን ይችላል። ኢዜማዎች ፕሬዚደንሻል የሆነ ወይም የፕሬዝዳንታዊ መንግስት መዋቅር መኖር ጥቅሙ ምን እንደሆነ ቀድሞውም ከህዝብ ጋር በዚህ ጉዳይ ላይ ውይይት ከፍተው ማወቃቸውን ምንም እኔ ወይ ያመለጠኝ ዜና ካለ እንትን አደርጋለሁ፣ ግን ፕሮሞት አድርገውት በዚህ ርዕስ ላይ ውይይት ሲያደርጉም ሰምቼ አላቅም እና ይሄንን ቀጥታ እንግዲህ ለምክክር ኮሚሽኑ እንደ አጀንዳ እንዲያዝ አድርገዋል። ግን ከነሱ በፊት በቅርብ ጊዜ አብይ ይሄ ፓርላማ እንደዚህ አሁን ባለበት ሁኔታ አይቀጥልም፣ ይዘቱንም አወቃቀሩንም ሁሉንም ቀይረን ሌላ ፎርማት ያለው ፓርላማ ነው የሚኖረው የሚል ፍንጭ ሁሉ ሰጥቶ ነበር። እንግዲህ የሚደጋገፍ ሐሳብ ከዛ በፊትም የፕሬዝዳንታዊ የሆነ የመንግስት አወቃቀር ለብልጽግናም ጭምር እንደሚያዋጣው አይነት ምልክት የሚሰጡ መረጃዎች አብይም ወደዛ አይነት መንገድ እየሄደ እንደሆነ አንዳንድ የነሱ ምሁራኖች እሱንም ፕሮሞት ሲያደርጉ ስለቆዩ ብልጽግናና ኢዜማ ካላቸው በጣም የመደጋገፍ የመቀራረብ ምናልባትም እንደ ተቋሚ እንደ ተፎካካሪም ለማየት እኔ ፐርሰናሊ እንደ ተፎካካሪ ማየት ካለው ጠቅላላ ሁኔታ አንፃር ይቸግረኛል። የሚደጋገፉ ተደጋጋፊ ኃይሎች ነው የሚሆኑት። ምናልባትም ከዚህ በፊትም አንድ ውይይትም ላይ ፕሮፖዝ ያደረኩት መርጅም ቢያደርጉ ወደፊትም ምናልባት መርጅም ሊያደርጉ ይችላሉ። ስለዚህ የጋራ ምልከታ የጋራ አቋም እንዳላቸው ነው ይሄ የሚያሳየው። ምናልባትም አሁን ባለው የሀገሪቷ ሁኔታና ምርጫ ከተካሄደ ኢዜማ ልክ እንዳሁኑ ፓርላማ ምናልባት አንድ ሰው ሁለት ሰው መቀመጫ ላይ ሊያስቀምጥ ይችል ይሆናል። ምክንያቱም ሀገሪቱ ውስጥ ባለው ጠቅላላ ውጥረትም ምንም እንደው ከምሩ እንኳን መወዳደር ቢፈልግ የአገዛዝ ስርዓቱን አሁን መነቅነቅ የሚችልበት አቋም ላይ አይደለም ያለው። ልክ እንደ ብልጽግና የፐብሊክ የህዝብ ቅቡልነት ችግር ከገጠማቸው የተቃዋሚ ፓርቲዎች አንዱ ነው። የድርጅቱ ቁልፍ የሚባሉ አመራሮች ሲወጡ ራሱ ለህዝብ የተናገሯቸውን ነገሮች እንደነ አንዱዓለም አራጌ ስለ ዳንኤል ሽበሺ ሌሎቹንም ብዙ ሰዎች መጥቀስ ይቻላል እና ሲወጡ ቁልፍ አመራር ላይ የነበሩ ሰዎች ይሄ ድርጅት ከአገዛዝ ስርዓቱ መለየት የምንችልበት ምንም አይነት እንትን ላይ አይደለም ስላሉ ብዙም አላስገረመኝም። ትልቁ ነገር ብልጽግና የአገሪቷን ቀጣይ ፖለቲካ ይዞ እንዲቀጥል በደንብ
ወገባቸውን ታጥቀው እነ ፕሮፌሰር ብርሃኑ ጨምሮ አብዛኛዎቹ ሰዎች እዛ አካባቢ ያሉት ስለሚሰሩ የተደጋጋፊ የሆነ ነገር ነው ያለው።